እግዚአብሔርን መስማት ማለት የእግዚአብሔርን ደስታ መኖር ማለት ነው። እግዚአብሔርን መስማት ማለት የፍቃዱን ማድረግ ማለት ነው። እግዚአብሔርን መስማት ማለት በእግዚአብሔር መፈለግ ውስጥ ሆኖ መገኘት ማለት ነው። ዛሬ ነግራችኋለሁ በጌታ በኢየሱስ በመስማት እግዚአብሔርን ዘንድሮ እንደሚወደው ሆናችሁ እድሜያችሁን ትጨርሳላችሁ። እንደሚሻው ልትሆኑለት እንደሚገባ በእግዚአብሔር መፈለግ ውስጥ ወይም በፍቃድ ውስጥ ኖራችሁ እድሜያችሁን ትጨርሳላችሁ። እግዚአብሔር የመኖርን እድል ከሰጠ ከዚህ በኋላ የምትኖረው የራስን ኑሮ አይደለም። አሁን ብዙ ሰዎች በመድር ላይ የመኖራቸው ሚስጥር ለምን እንደሆነ አልገባቸው። ስልጣን ሰጥቶታል። ማድረግ የሚገባውን ነገር ሁሉ ስልጣንን ሰጥቶታል። ማን? እግዚአብሔር አብ ለልጁ ለኢየሱስ። ልጅ ኢየሱስ በተሰጠው ስልጣን የራሱን አይደለም ይኖር የላከውን። ሁለት ነው ያለው በቃ የሚሰሙት ለሕይወት ትንሣኤ እምባይሰሙት የሞት ወይም ደግሞ የፍርድ ትንሣኤ ያላቸው። ስለዚህ አታድርጉ። ማንም በመድር ላይ እግዚአብሔር በሰጠው ስልጣንና አትሳተን። ብዙ ሰዎች ብዙ ቤተክርስቲያን ምስክርነት የሚሹት ከሰው ነው። እግዚአብሔር አብ ስለ ልጁ ኢየሱስ የመሰከረለት ብዙ ከሚጠመቁ መካከል እንዲህ አለ፣ እምወደው ልጄ በሱ ደስ የሚለኝ። አሜን ይሁን ወይ? ዘንድሮ የሚናገርልህ ይጥፋ። ሰማይ ስላንተ ስላለው በሱ ፊት ስለምትኖረው ሕይወት ይናገርልህ። እኔ አንድ ሰው ለኔ ይሁን ያለ ሰሎ አሜን አሜን አሜን። ወይኔ የሞተ ያስነሳ ሽባ የተረተረ እውር ያበራ በዚያ የነበሩ ዱኤል ዘቤድን መንፈስ አጋንንትን ባጋንንት ያወጣል። አታላይ ነው አሳዳይ ነው ሲሉት የነሱን አይሰማቸው ብትናገር ከላይ አለ። በመድር ላይ በጎ ስትሆን መልካም ነው የሚል ይጥፋ። እሱን አትስማው፣ ጓደኛን አትስማ፣ ሁኔታን አትስማ፣ ጎረቤትን አትስማ፣ ሰፈርተኞችን አትስማ፣ ቤተክርስቲያን ላይ ያሉ አድመንተኞችን አትስማ፣ ተቀናቃኞችን አትስማ፣ ስጋውያንን አትስማ። ስላንቺ ሕይወት እሱ ከተናገረ ይበቃሻል። እነግርሻለሁ ዘንድሮ ምድር ላይ ያለ የሚመሰክር ባይኖር ስላንቺ የሚናገር አንድ በላይ አለ። እኔ አንድ ሰው ለኔ ይሁን ያለ ዘሎ አሜን ይበል። እኔ በርታ አለኝ አላለኝ ጉዳይ አይደለም። አብ ስለኔ ደስ ከተሰኘ፣ አብ ስለኔ ከከበረ፣ አብ ስለኔ ከዚህ በኋላ የሱ ደስታ ከሆነ ደስታችሁ የሰው ደስታ ሳይሆን የእግዚአብሔር ደስታ ይሆን። ዘንድሮ በእግዚአብሔር መፈለግ ውስጥ እድሜሽን ትጨርሻለሽ። በእግዚአብሔር መፈለግ ውስጥ ዘመንሽን ትጨርሻለሽ። ሃሌሉያ። መጽሐፍ ቅዱስ የያዛችሁ ሰዎች ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ጀምሮ ያለውን ቃል ከኔ ጋር እናነባለን። በዚህ ቃል መሰረት ጸልያለሁ። የብዙ ሰዎች ታሪክ ዛሬ ይቀየራል። የብዙ ሰዎች ታሪክ፣ የብዙ ሰዎች ሕይወት፣ የብዙ ሰዎች ነገር ዛሬ ይለወጣል። አዎ ማስታወሻ ደብተር የያዛችሁ ሰዎች የምትጽፉ በእግዚአብሔር መፈለግ ውስጥ መጨረስ በሚል ሐሳብ ነው ዛሬ እማካፍላችሁ ከሕያው ቃል እነግራችኋለሁ። ከዚህ በኋላ ያላችሁን ዘመን በእግዚአብሔር መፈለግ ውስጥ እድሜያችሁን ትጨርሳላችሁ። አልገባችሁም? ሃሌሉያ። በእግዚአብሔር መፈለግ ውስጥ አሜን። በእግዚአብሔር መፈለግ የሚለው ሐሳብ የፍቃዱን ኖሮ ማለፍ ማለት ነው። የእግዚአብሔርን ደስታ ሆኖ መሄድ። አሜን አሜን ይሁን ወይ? የማንን ፍቃድ? የእግዚአብሔርን ፍቃድ ኖሮ መጨረስ። አሜን። የእግዚአብሔር ደስታን ኖሮ ማለፍ። አሜን ሃሌሉያ። በእግዚአብሔር መፈለግ ውስጥ እድሜያችሁን ትጨርሳላችሁ። ዋው። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ጀምሮ እናነባዋለን። እንዲህ ይላል። የከበረውን ያውን ቃል ለጌታ ክብር አነባለሁ። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። አሜን። ምንን የሚሰማ? ቃሌን ምንም ያረግ የሚሰማ። አሜን ሃሌሉያ። የሚሰማ ቃሌን የሚያደምጥ። አሜን ሃሌሉያ። የላከኝን የሚያምን አሜን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ቁጥር 25 እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። እግዚአብሔርን መስማት ማለት የእግዚአብሔርን ደስታ መኖር ማለት ነው።
እግዚአብሔርን መስማት ማለት የፍቃዱን ማድረግ ማለት ነው አሜን እግዚአብሔርን መስማት ማለት በእግዚአብሔር መፈለግ ውስጥ ሆኖ መገኘት ማለት ነው ዛሬ ነግራችኋለሁ በጌታ በኢየሱስ በመስማት እግዚአብሔርን ዘንድሮ እንደሚወደው ሆናችሁ እድሜያችሁን ትጨርሳላችሁ እንደሚሻው ልትሆኑለት እንደሚገባ አሜን በእግዚአብሔር መፈለግ ውስጥ ወይም በፍቃድ ውስጥ ኖራችሁ እድሜያችሁን ትጨርሳላችሁ ያን ጊዜ የመጀመሪያው ሙታን እግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል አላቸውና እርሱም አሁን ነው እና ሲባል የሚሰሙት ደግሞ በህይወት ይኖራሉ አሜን የመጀመሪያው በእግዚአብሔር መፈለግ ውስጥ መጨረስ ወይም እግዚአብሔርን መስማት የፍቃዱን መኖር ሲሆን በመኖር ውስጥ የመጀመሪያው በህይወታችን የሚሆነው አንደኛው በህይወት መኖር አልገባችሁም በምን መኖር ነው በህይወት መኖር አሜን ክብር ለወደደን ይሁን ስለዚህ በህይወት ይኖራሉ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ምን አድርጎታል ሰጥቶታል ቁጥር 27 የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ቁጥር 28 29 በመቃብርም ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል መልካምም ያደረጉ ለህይወት ትንሳኤ ክፉም ያደረጉ ለፍርድ ትንሳኤ ይወጣሉና በዚያ አታድንቁአል ምን ማለት ነው በመፈለግ ውስጥ የሚጨርሱ ወይም የእግዚአብሔርን ደስታ በመኖር ውስጥ የሚጨርሱና የማይጨርሱ ሰዎች የፍርድ ቀን አላቸው አለ አንደኛው የሚሰሙት ለህይወት ትንሳኤ የማይሰሙት ደግሞ ለፍርድ የሚቀርቡበት ጊዜ ነው አለ ጊዜ አለው አለ ክብር ይሁን ሃሌሉያ ምን ማለት ነው በእግዚአብሔር መፈለግ ውስጥ መጨረስ ማለት እግዚአብሔርን መስማት የመጀመሪያው ሁለተኛው የእግዚአብሔርን ደስታ ኖሮ ማለፍ ነው ሶስተኛው የፍቃዱን መሆን ማለት ነው የማንን ፍቃድ የእግዚአብሔርን ፍቃድ ያን ጊዜ የመጀመሪያው ህይወት አላቸው አለ ሁለተኛው ደግሞ የሚሰሙበት ጊዜ ይመጣል ካለ በኋላ አንደኛው የሚሰሙት ሞተው ሳሉ የፍርድ ቀን አለ የሚሰሙት በፍቃዱ ያሉ የእግዚአብሔርን ደስታ የኖሩት ለህይወት ትንሳኤ ሁለተኛው ለፍርድ ወይም ለሞት ትንሳኤ የሚቀርቡበት ቀን አለና በሚሆነው ነገር አታድንቁ ነው የሚላቸው አታድንቁ አላቸው ከዛስ ቁጥር 30 የሚገርመኝ ነገር እኔ ከራሴ አንዳች ላደርግ አይቻለኝም እግዚአብሔር አብ የተሰጠው ምንም ስልጣን ወይም አውቶሪቲ ቢኖረው በልጁ ኢየሱስ የማንን ፍቃድ ነው ምኖረው አለ የአብን ፍቃድ ነው አሜን ሃሌሉያ ስለዚህ የሰው ልጅ በመድር ሲኖር በእግዚአብሔር ሐሳብ ውስጥ አለው የሚል ሊኖር የሚገባው የራሱን ሐሳብ ሳይሆን የእግዚአብሔርን ነው ማለት እግዚአብሔር የመኖርን እድል ከሰጠ ከዚህ በኋላ የምትኖረው የራስን ኑሮ አይደለም አሁን ብዙ ሰዎች በመድር ላይ የመኖራቸው ሚስጥር ለምን እንደሆነ አልገባቸው ስልጣን ሰጥቶታል ማድረግ የሚገባውን ነገር ሁሉ ስልጣንን ሰጥቶታል ማን እግዚአብሔር አብ ለልጁ ለኢየሱስ ስለዚህ ልጅ ኢየሱስ በተሰጠው ስልጣን የራሱን አይደለም ይኖረው የላከውን አጠገባችሁ ያለውን ሰው ነካ አርጉትና እግዚአብሔር በመድር የመኖርን እድል ከሰጠ ምትኖረው የራስን ኑሮ አይደለም በሉት የአብን ነው በሉት የአብን ነው አሜን የሱን ነው መኖር ያለብህ ያን ጊዜ ነው በፍርድ ቀን ለህይወት ትንሳኤ የምትሆነው አታድንቁ አላቸው ምን ማለት ነው የሚሰሙት የህይወት አላቸው የማይሰሙት የፍርድ ወይም ደግሞ የሞት አላቸው በዚያ ጊዜ ጠብቁ አላቸው በዚያ በሚሆነው ነገር አታድንቁ ለዛ ነው እግዚአብሔር አብ ልኮኛል አለ ሲልከኝ ግን የኔን ሐሳብ የኔን ደስታ ልኖር አይደለም አለ የላከኝን የሱን እንጂ ስለዚህ አንዳንድ ሰዎች በመድር የመኖር እድሜ ሲጨመርላቸው የራሳቸውን ህንጻ የራሳቸውን የሆነ ነገር ለማከማቸት ሀብት ለማከማቸት የሆነ ቁሳቁስ ለማከማቸት የሚኖሩ ይመስላቸዋል ቅዱሳን አትሸወዱ የፍርድ ቀን አለ እግዚአብሔር አብ የመኖርን እድል ሲሰጥህ ወይም እድሜ ሲጨምርልህ ወይም የራሱ ሲያረግ ያንተን እንድትኖር አይደለም የፍቃዱን እንድትሆን የሱን ኖረ እንድታልፍ ነው አልገባችሁም ስለዚህ አንዳንድ ሰዎች ኖርን እድሜ ተሰጠን እድል ተሰጠን ገንዘብ ተሰጠን ብለው የሚኖሩት ፌሽታ የራሳቸውን ደስታ ነው ሰጥቶታል እኮ አለው
እንዲፈርድ ሰጥቶታል ኃይልን ሰጥቶታል አውቶሪቲን ሰጥቶታል ንግስናን ሰጥቶታል መሰማትን ሰጥቶታል መፈራትን ሰጥቶታል ግን እግዚአብሔር አብ ልጁ ኢየሱስን ወደ ምድር ሲልከው በሰጠው ስልጣን ኢየሱስ የራሱን ኖሮ እንዲያልፍ ሳይሆን ያብን እንዲኖር ነው ስለዚህ እግዚአብሔር አምላክ በሰጠ ገንዘብ እግዚአብሔር አምላክ በሰጠ ዘመን እግዚአብሔር አምላክ በሰጠ እድሜ የራስን አይደለም ምትኖሩ ልትኖር እንዲገባ ዘንድ እድሜን የሰጠ እግዚአብሔር ኢየሱስን እንድትኖር አሜን ፈቃዱን አሜን ዘንድሮ እግዚአብሔር በሰጠ ዘመን ላይ እንትን እየበላ የሆነ ነገር ይሆን እየተዝናና የራስን ደስታ ያረክ እንድታልፍ አይደለም ዳዊት የልቤ ይሆናል ከዛስ የፍቃዴን የሚያደርግ የእሴይ ልጅ ዳዊትን ምን አረኩት አለ አገኘውት ብሎ ይመሰክርለታል ማን እግዚአብሔር አብ ከዛስ ይወርድና አንደኛ ዳዊት የእግዚአብሔር የልቡን የኖረን ሁለተኛ የእግዚአብሔርን የፍቃዱን የሚያደርግ ነው ሶስተኛው ሐሳብ ግን ቁጥር 37 ስትወርዱ ምን ይላል በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ ምን አለ ይላል አንቀላፋ ንጉስ እኮ ነው የሚፈልገውን የመሆን እድል ሰጥቶታል ማን እግዚአብሔር አንዳንድ ሰዎች አምጥቶ ከትቢያ አንስቶ እግዚአብሔር የሆነ ከፍታ ላይ ሲያስቀምጥ እየቆረጥክ እየፈለጥክ እየተዝናና እንድንወጣለን አይደለም እድሜን ከሰጠ ገንዘብ ከሰጠ ዕውቀት ከሰጠ ሹመት ከሰጠ ንግስናን ከሰጠ ከፍታን ከሰጠ ኢየሱስን እንድትኖር ነው በተሰጠው ዘመን ላይ ዳዊት አንደኛ የእግዚአብሔር የልቡን ሁለተኛ የፍቃዱን ያረገሰው ሶስተኛው በተሰጠው ዘመን በንግስናው እግዚአብሔርን ኖሮ የልቡን ኖሮ በእግዚአብሔር መፈለግ ውስጥ ጨርሶ ያለፈ ሰው ነው ስለዚህ ሲሞቱ ተመስክሮላቸው ስላሉ ያለ ካወራ በኋላ ነገር ግን ቅዱስ ወይም ጻድቅ የሚለው ሐሳብ እግዚአብሔርን የሚያደምጥ ወይም ደግሞ በእግዚአብሔር ደስታ ውስጥ ያለ ማለት ነው ወይም ደግሞ እግዚአብሔርን የሚሰማ ይለዋል ሶስተኛው ሐሳብ መጽሐፉ ሲናገር የፍቃዱን የኖረ በተሰጠው እድል ላይ የራሱን ትቶ የእግዚአብሔርን ደስታ የሆነ ያ ሰው መበስበስን እንዳይ እግዚአብሔር ሰጥቶታል ሰው አለ እዚህ ቤት ስለዚህ ሙሉ ስልጣን ሰጥቶት እግዚአብሔር አብ ለልጁ ለኢየሱስ የኔን አይደለም ያብን ፍቃድ ኢየሱስን ደስታ ሰው አለ በተሰጣችሁ ነገር የማንን ትኖራላችሁ ያን ጊዜ መበስበስን አታዩ አሜን ለህይወት ትንሳኤ እግዚአብሔር ያዘጋጃችኋል አልገባችሁ ያዘጋጅሻል ለህይወት ትንሳኤ አሜን ሁለት ነው ያለው በቃ የሚሰሙት ለህይወት ትንሳኤ እንባይሰሙት የሞት ወይም ደግሞ የፍርድ ትንሳኤ ያላቸው ስለዚህ አታድንቋል ማንንም በመድር ላይ እግዚአብሔር በሰጠው ዘመን ቢዝናና አትንተን አትበላ አለ የፍርድ ቀን ሄይ አተጋባችሁ ያለውን ሰው ነካ አርጉትና በተሰጠ ዘመን በተሰጠ ገንዘብ በተሰጠ ጊዜ ላይ በተሰጠ ዕውቀት በተሰጠ ስልጣን እግዚአብሔር በሰጠ እድል በሉት የእግዚአብሔርን ኖረት አልፋል ያን ጊዜ ለህይወት ትንሳኤ እግዚአብሔር ያዘጋጃል ብሎ አንድ ሰው ጮሆ አሜን ይበላ መበስበስን እንዳይ እግዚአብሔር አለ ህይወትን ሰጥቶታልና ስለዚህ እግዚአብሔር ዘመን ሲሰጥ እግዚአብሔር ገንዘብ ሲሰጥ እግዚአብሔር ዕውቀት ሲሰጥ ያንተን አይደለም ወይም ላንተ አይደለም በእግዚአብሔር ሐሳብ ውስጥ ኖረ እንድታልፍ የፍቃዱን እንድትሆን ነው ሄይ ይሄን ቃል ከተናገርኩ በኋላ ጸልያለሁ ብዙ ሰዎች የሆነ ሚነካቸውን ኃይል ያያዩ ከተያዙበት ነገር የሚፈታቸውን አንድ እጅ ያያዩ ከታሰሩበት ፈቶ የሚለቃቸውን የሆነ እግዚአብሔርን ጣት ያያዩ ለኔ ይሁን ያለ አንድ ሰው አሜን ይበላ ዋው ስለዚህ አሁንም ድጋሚ ነግራችኋለሁ በእግዚአብሔር መፈለግ ውስጥ እድሜያችሁን መጨረስ በእግዚአብሔር መፈለግ ውስጥ ጊዜያችሁን መጨረስ በእግዚአብሔር መፈለግ ውስጥ ዘመናችሁን መጨረስ አሜን ይሁን ወይ ለህይወት ትንሳኤ እግዚአብሔር ያዘጋጃችኋል ለኔ ይሁን ያለ አንድ ሰው ጮሆ በደንብ አሜን ይበላ ዋው ስለዚህ እንዲላል ቁጥር 30 ስሙኝ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው እፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻም በቃ አንተ እግዚአብሔር ንጉስ አርጎ ሾሞ እግዚአብሔር ገንዘብ ሰጥቶ እግዚአብሔር ዕውቀት ሰጥቶ እግዚአብሔር መሰማትን ሰጥቶ
ለምን የራስን ትኖራል ለምን የላከኝን እንጂ ፍቃዴን አልሻም ስለዚህ ኢየሱስ ህይወቱ ማን ነው የእግዚአብሔር ደስታ ነው ባይዘዌ ኢየሱስ ራሱ የሚለው ሲያሜ የእግዚአብሔር ደስታ ማለት የእግዚአብሔር ፍጻሜ ማለት አሜን ሃሌሉያ ተመልከቱት የሚገርማችሁ ነገር እንዲህ ይላል እኔ ከራሴ አንዳች ላደርግ አይቻለኝም ከዛስ እንደሰማው ፈርዳለሁ ፍርዴም ደግሞ ቅን ነው ፍርዴ ምንድነው ቅን ነው ከዛስ የላከኝን ፈቃድ እንጂ ፈቃዴን ምን አልልም አለሻ በቃ ከሰጠ ዘመን ያንተን ተው ከሰጠ ገንዘብ ከሰጠ ስልጣን ከሰጠ ዕውቀት ከሰጠ እድሜ የራስን ተው የእግዚአብሔርን ኑር የማንን የእግዚአብሔርን ኑሩለት በተሰጣችሁ እድል ላይ በተሰጣችሁ እድሜ ላይ በተሰጣችሁ ጊዜ ላይ የማንን የእግዚአብሔርን ኑሩለት የገረመኝ ነገር ይህን ካለ በኋላ እግዚአብሔር አብ ስለ ልጁ ኢየሱስ የመሰከረለት ምስክርነት እጅግ ገርመኛል ተከታታይ ሲመሰክርለት እናያለን ተከታታይ ቆሞ ሲናገርለትና ሲያወራለት እንሰማለን አዴስ ካቫራዲያ ዊል ፕራቶ ቤስ ካኖቬናስ አሜን ይሁን ወይ ለኬኖስ ታኒኮ ዙባሃደይ ኒያቬኖስ ፓካቴያኖስ ዛሬ የሆነ የሚያለመልማችሁ እጅ አይቻለሁ የሆነ ጉልበት የሚሆናችሁ ኃይል አይቻለሁ የሆነ የሚያሮጣችሁን የፍቃዱን መኖር እንድትችሉ ዘንድ የሚደግፋችሁን አንድ ክንድ አይቻለሁ ለሌላ ያለ አንድ ሰው ዘሎ አሜን ይበላ ማካኖስ ዘመን ሰጥቶ ዕውቀት ሰጥቶ ስልጣን ሰጥቶ እድሜ ሰጥቶ ጊዜ ሰጥቶ ከፍታን ሰጥቶ ከሆነ የማንን ትኖራለህ በቃ ይሄ ነው በፍቃዱ በእግዚአብሔር መፈለግ ውስጥ እድሜሽን ትጨርሻለሽ አዎ ስለዚህ የገረመኝ ነገር ብዙ ተጠማቂዎች ነበሩ ዮሐንስ ብዙዎችን ሲያጠምቅ ነበር ዮሐንስ ብዙዎችን ውሃ ውስጥ ያስገባ ሲያወጣቸው ነበር ከብዙዎች መካከል ግን እርግብ በመንፈስ ቅዱስ አምሳል መታ በኢየሱስ ራስ ላይ ስትቀመጥ ከሰማይ አንድ ድምጽ መጣ ከብዙዎች መካከል የሚለኝ ዋው እምወደው ልጄ ደስ የተሰኘውበት እኔ አንድ ሰው ለኔ ነው ያለ አሜን ይበላ በእግዚአብሔር የምትወደዱ ኑሮ በእግዚአብሔር ደስ የምትሰኙ ኑሮ ዋው ከሰማይ መጣ ማረጋገጫ ያስፈልገው ምስክርነት ከላለ ዋው ብዙ ሰዎች ብዙ ቤተክርስቲያን ምስክርነት የሚሹት ከሰው ነው ከሰማይ ነው እግዚአብሔር አብ ስለ ልጁ ኢየሱስ የመሰከረለት ብዙ ከሚጠመቁ መካከል እንዲህ አለ እምወደው ልጄ በሱ ደስ የሚለኝ አሜን ይሁን ወይ ዘንድሮ የሚናገርልኝ ይጥፋ ሰማይ ስላንተ ስላለው በሱ ፊት ስለምትኖረው ህይወት ይናገርልህ እኔ አንድ ሰው ለኔ ይሁን ያለ ሰሎ አሜን 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 ወይኔ ዋው እንዲህ አለ የምወደው ካለ በኋላ ሰማይ ስለ ልጁ ኢየሱስ የተናገረው አንድ ነው በሱ ደስ የምሰኝበት በሱ ደስ የሚለኝ አይታችኋል እረግራችኋለሁ በተሰጣችሁ ነገር የእግዚአብሔር ደስታ ከሌለበት ዋጋ የለው የሚገርማችሁ ነገር ሰው ስለ ራሱ ብዙ ያወራል እግዚአብሔር አብ ልጁ ኢየሱስ ስላለው ህይወት የሱ ደስታ የአብ ደስታ እንደሆነ በኋላ ኢየሱስ ብቻ አይደለም ምስክርነቱን ያጸናው አብ ስለ ልጁ ኢየሱስ ቆሞ መሰከረለት እምወደው ልጄ በሱ ደስ የሚለኝ ይሄ ነው እና ሲባል እሱን ስሙት እኔ ዘንድሮ እግዚአብሔር ባንቺ ደስታው ከጸናበት ዘንድሮ በነገስታት መካከል በህዝብ ፊት በመትቀብበት በመትቆምበት ዘንድሮ ትሰማያለሽ ውሰጂ ይሁንልሽ ትሰማለህ ዋው ሃሌሉያ
ናሎስ ሰቤ ሃቫኖስ ፓራዲያ ዋው የመልእክት ሐሳብ ምንድነው በእግዚአብሔር መፈለግ ውስጥ ምን ማድረግ መጨረስ በእግዚአብሔር መፈለግ ውስጥ መኖር ማለት ምን ማለት ነው እግዚአብሔርን መስማት ማለት ምንድነው በፍቃድ ውስጥ መገኘት ሶስተኛው በእግዚአብሔር መፈለግ ውስጥ መጨረስ እግዚአብሔርን መስማት ማለት የእግዚአብሔርን ደስታ መሆን ማለት ነው እግዚአብሔር አብ ስለ ልጁ ኢየሱስ የመሰከረለት ከብዙዎች መካከል ሞደው ልጄ እሱ ነው በሱ ምን የሚለኝ ደስ የሚለኝ እሱ ነውና አይታችኋል እዚህ ጋር ሲናገር እንዲህ አለ ቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው እፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን ምን አልልም አልሻም ማን መኖር ይችላል እኮ ልጁ ኢየሱስ አንደኛ ፈቃድ አለው እሱ ጋር ፈቃድ አለው እውቅና ሰጥቶታል ስልጣን ሰጥቶታል ልኮታል የማኖር የመግደልም የማጥፋትም አውቶሪቲ ሰጥቶት እግዚአብሔር አብ ወደ ምድር ልጁ ኢየሱስን ሲልክ እግዚአብሔር አብ ፈቃድ ያለው የራሱን ትቶ ነው ስለዚህ ሶስት ፈቃዶችን አወራላችኋለሁችን ከተናገርኩ በኋላ አወራላችኋለሁ ፈቃድ አለው ፈቃድ አለኝ አለ ግን የሱን ፈቃድ እንጂ የራሴን በቃ የራሳችሁን እኮ መሆን ትችላላችሁ ነገር ግን ቀደም እንደነገርኳችሁ ሐሳብ የፍርድ ቀን አለች የሚሰሙት ድምጹን ለህይወት ትንሳኤ የማይሰሙት ለፍርድ ለሞት ትንሳኤ ይጠብቃቸዋል በዚያ አታድንቁ ብሎ ማን ራሱ ኢየሱስ ክርስቶስ ለደቀ መዛሙርቱ ነግሯቸዋል ስለዚህ አለኝ ፈቃድ የመግደልም የማኖርም ግን የሱን እንጂ የኔን አይደለም ማለት እግዚአብሔር ገንዘብ ከሰጠ የራስን መሆን ትችላለህ ግን የፍርድ ቀን አለ አይታችኋል የሚገርመኝ ነገር እዚህ ሐሳብ ላይ ፈቃድ ያለው እግዚአብሔር አብ የሰጠው ለልጁ ለኢየሱስ ባለው ፈቃድ ግን የራሱን እየተወ የማንን ነው እግዚአብሔር ስለዚህ ፈቃዱን እንጂ ፈቃዴን አልሻምና ቁጥር 31 እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም ሁለተኛው የገረመኝ የኔን ህይወት የሚመሰክራል እናንተ ባታውሩት ኢየሱስ ክርስቶስ ተመልከቱት በደብረ ዘይት ቤተፋጌ ያችን ውርንጫይት አስፈትቶ ተቀምጦባት ልክ ሲመጣ ህዝቡ ሁሉ አንጥፎ ሆሳና ባሪያም በጌታ ስም የሚመጣ እሱ ምን ያለ ነው የተባረከ ነው ብለው ሲቀበሉት አይተው ሰደቃያን ፈሪሳውያን ሃይማኖተኞች መተው ምን አሉት እነዚህን ደቀ መዛሙርትን ምን አርጋቸው ዝም ጸጥ አሰኛቸው ብለው ሲሉት ኢየሱስ ክርስቶስ እንዲህ ነው እነርሱ እንኳን ዝም ቢሉዋል የሚያወራ አለ የሚመሰክር አለ የሚናገር አለ ዋው እድሜያችሁን በእግዚአብሔር መፈለጉስ መጨረስ ተወዳላችሁ የራሳችሁን ተውና የእግዚአብሔር ኑሩ Are you ready? ዝግጁ ናችሁ ከዚህ ቃል የሚበልጥ ምንም ነገር የለም አንድ ነገር እርግጠኛ ነኝ ይሄን ቃል እየሰበኩ እዚህ አይደለም ያለው ጉዳይ እዛ ቤት አሰረው ተፈታ ስለዚህ ስሙኝ ዝም እንኳን ቢሉ አለ አዋፋትና ድንጋይ የእግዚአብሔርን ክብር ምን ይላሉ አይታችኋል ስላንተ ህይወት የሚመሰክር ጎረቤት ባይኖር የሚናገር ላይ አለ ያ እንዲሆን የራስን ተው ምስክርነት ያለውን ህይወት ለመኖር ለህይወት ትንሳኤ እንድትበቃ በፍርድ ቀን እንዲህ ነው ያለው እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም ቁጥር 32 ስለኔ የሚመሰክር ሌላ ነው እርሱም
ስለኔ የሚመሰክረው ምስክር እውነት እንደሆነ በቃ ሰማይ ከመሰከረላችሁ ይበቃችሁ የናንተን ህይወት ሌላውን ተውት ብዙ ሰዎች ሰፈር ላይ የሚያወራላቸውና እንዲናቸው የሚል ስለሌለ ነው ተስፋ የሚቆርጡት የሞተ ያስነሳ ሽባ የተረተረ እውር ያበራ በዚያ የነበሩ ደቀ መዛሙርቱ በኤልዛቤልን መንፈስ አጋንንትን በአጋንንት ያወጣል አታላይ ነው አሳዳይ ነው ሲሉት የነሱን አይሰማቸው የሚናገር ከላይ አለ በመድር ላይ በጎ ስትሆን መልካም ነው የሚል ይጥፋ እሱን አትስማው ጓደኛን አትስማ ሁኔታን አትስማ ጎረቤትን አትስማ ሰፈርተኞችን አትስማ ቤተክርስቲያን ላይ ያሉ አድመንተኞችን አትስማ ተቀናቃኞችን አትስማ ስጋውያንን አትስማ ስላንቺ ህይወት እሱ ከተናገረ ይበቃሻል እነግርሻለሁ ዘንድሮ ምድር ላይ ያለው የሚመሰክር ባይኖር ስላንቺ የሚናገር አንድ በላይ አለ እኔ አንድ ሰው ለኔ ይሁን ያለ ዘሎ አሜን ይበል አለ ይበቃኛል እሱ ከመሰከረልኝ የኔ ህይወት የሱ ደስታ ከሆነ ይበቃኛል በቃ ታዩ ሌላው ባል አይመስክር ጓደኛ አይመስክር ሰፈር እዚህ ምናምን አይመስክር ሰፈር ቸርቸይ አይመስክር ተቀናቃኝ አይመስክር ስጋውያን አይመስክር እምታውቂው ማታውቂው አይመስክር በላይ ያለ ስላንቺ ከተናገረ ይበቃሻል ሰይጣን ብዙዎችን የሚያደክማቸው በጎ የሆኑ መልካም እንዳልሆኑ አርጎ ስጋውያን ሰዎች የማይገባ ካፋቸው ስንፍና ንግር ሲያወጣቸው በጎ መሆንን ባይናገሩ ምን ያረጋል ብለው ተስፋ ቀርጠው ወደ ኋላ እንዲመለሱ ነው አትዝሚው በላይ ያለ ካየ ይበቃሻል በላይ ያለ ካየ ይበቃሃል በቃ ስለዚህ እንዲላል ስለ እኔ የሚመሰክር ሌላ ነው እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ ቁጥር 33 እናንተ ወደ ዮሐንስ ልቃችኋል እርሱም ለእውነት ምን አድርጓል መስክሯል እኔ ግን ከሰው ምስክር አልቀበልም በቃ የከሌ በርታ አለኝ አላለኝ ጉዳይ አይደለም አብ ስለኔ ደስ ከተሰኘ አብ ስለኔ ከከበረ አብ ስለኔ ከዚህ በኋላ የሱ ደስታ ከሆነ ደስታችሁ የሰው ደስታ ሳይሆን የእግዚአብሔር ደስታ ይሆን ዘንድሮ በእግዚአብሔር መፈለግ ውስጥ እድሜሽን ትጨርሻለሽ አረ አንድ ሰው የለም እዚህ ጋር በእግዚአብሔር መፈለግ ውስጥ ዘመንሽን ትጨርሻለሽ ሃሌሉያ በቃ ስለዚህ እንዲላል እኔ ግን ከሰው ምስክር አልቀበልም እናንተ እንድትድኑ ይህን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነበር እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ ቁጥር 36 የሚገርም እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ ማን ሲባል እግዚአብሔር አብ አለ ወይ አንተ በመድር ካለው ከተናገረው አለ ከዮሐንስ ይልቅ የሚበልጥ ስለኔ የሚናገር አንድ አባት አለ አንቺ ዘንድሮ ስላለሽ ህይወት ስላለሽ ጉዞ ከእግዚአብሔር ጋር ስላለሽ ጽናት ከሱ ጋር ስላለሽ እውነት አንድ የሚበልጥ ሌላ የሚናገርልሽ አባት አለ አንድ የሚመሰክርልሽ አምላክ አለ አንድ የሚናገርልሽ እውነተኛ ፈራጅ አለ አንድ ሰው ለኔ ነው ያለ ሰሎ አሜን አሜን ሄይ ግድ አይሰጠኝም ሰዎች ብርቱ ናቸው ቢሉ ባይሉ ግድ አይሰጠኝም እኔ ግን የሚጠብቀው ከዮሐንስ ይልቅ የሚናገርልኝ የራሴን ትቼ እኔርኩለት አንድ ሰው ለኔ ነው ያለ አሜን 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 ዋው አለ የሚናገር ጻድቅ ፈራጅ አለ የሚያወራ የእውነት ምስክርነቱ በእውነት የሆነ አንድ አምላክ አለ ዋው አይታችኋል ይሄ የእግዚአብሔር ምስክርነት ነው በቃ አንድ አለ የሚናገር ጎረቤት ባይኖር የሚናገር እውነት ተናጋሪ ሰፈር ባይኖር አገልጋይ ባይኖር ሰላንቺ ህይወት የሚናገር አንድ በላይ የሚበልጥ አልገባሽም ዋው ሰው አለኝ አላለኝ የሚናገር አለኝ የሚያወራ አለሽ ሕያው ጌታ ምስክር ከዚህ በኋላ አንቺ እኮ እንዲነሽ ምናምን ብሎ ባይን
ባልሽ ታዩ ሄና ሳባዶና ማንታ እሷ እኮ እንዲናት የሚል የሚናገር ይኸውልህ ቸርቸኛ ምናምን ፓስተር ወንጌላዊ ምናምን ፖስተር ባይኖር በላይ አንድ የሚበልጣለ አንተ አሜን ብትል ይሻላል የሚናገር በላይ አለ ስላንቺ ህይወት የሚመሰክር አንድ በላይ ከዮሐንስ የሚበልጣለ አተ አንድ ሰው አሜን አሜን ጻድቅ ፈራጅ አሜን ፊትን አይቶ የማይናገር አሜን ከሰው ጉቦ ተቀብሎ ሐሳብ ማይለውጥ አሜን ስለዚህ እሱ በቃኛል እሱ ይብቃሽ አረ እሱ ይብቃ አለ ከዮሐንስ የሚበልጥ ዋው ምስክር አለኝ አባለና ልፈጽመው የሰጠኝ ስራ ይሄ የማደርገው ስራ አብ እንደላከኝ ስለኔ ምን ያረጋል ይመሰክራል ሶስተኛውን ሐሳብ ሳጠቃልል ስላንተ ህይወትና ስላንተ ኑሮ አንተ በእርሱ ዘንድ ስላለ ነገር አንተ ባትናገር ስላንተ ማወራ ቢጠፋ የሚናገር አንድ የኖርሽለት አለ ጊዜ የሰጠው አለ እድሜሽን የሰዋሽለት አለ እድል ፈንታ ያረግሽው እሱ አለ ለኔ ይሁን ካልሽ ጮኸሽ አሜን ብለሽ ውሰጅ አሜን ብለ ውሰድ አንተ ዋው በመድር ላይ ሰውን ስንት ነገር ይፈልገዋል ሶስት ነገር በዓለሙ ሶስት መፈለጎች አሉ ምስክርነት የሌላቸው ከሁሉ ግን አንዱ ከዮሐንስ የሚበልጥ ሰለውነት የሚመሰክር ጻድቅ ፈራጅ ሰው የለም ሶስት መፈለጎች አሉ አንደኛው መፈለግ የራስን ምኞት ማዕከል ያደረገ ነው የራስን ደስታ መኖር ነው እግዚአብሔር አብ እዚህ ሐሳብ ላይ የላከኝን ፍቃድ አደርግ እንጂ የራሴን አልሻማ አይታችኋል ራስን ማገልገል የራስን ደስታ መኖር የራስን ምኞት መፈጸም የመጀመሪያው መፈለግ በእግዚአብሔር መፈለጉስ ለመጨረስ የራስን ፍላጎት ምን ማድረግ ነው መተው ፍቃድ አለው እግዚአብሔር ስልጣን ሰጥቶታል ፍቃድ አለኝ አለ ፍርድም አለኝ አለ ፍርዴም ቅን ነው አለና የላከኝን እንጂ የራሴ አይደለም በቃ ስለዚህ የራሳችሁን መኖር መተው መቻል አለባችሁ የማንን ለመኖር ስጋን ማዕከል ያረገ መፈለጋል ይሄ ስጋ የሚፈልገው መጨፈር ነው ይሄ ስጋ መሆን የሚፈልገው መሰሰን ይሄ ስጋ መሆን መፈለገው የዓለምን ማድረግ ነው ይሄ ስጋ መሆን መፈለገው መዝናናትን ነው በእግዚአብሔር መፈለግ ውስጥ እድሜያችሁን ለመጨረስ የስጋን ምን መተው ፍላጎት መተው አላችሁ አሜን ይሁን ወይ ሁለተኛው የሰይጣንን አይታችኋል ፍላጎት ማገልገል የሰይጣንን ፍላጎት ማገልገል የሰይጣን ፍላጎት ማለት አመጽን ማድረግ ነው ነፍስ ማጥፋት ነው ከናንተ ይልቅ ሰይጣን የሰውን ደም ስታፈሱ ስታጠፉ ስትገሉ ስትበድሉ ከናንተ ደስታ ይልቅ የሚደሰተው ሰይጣን ሁለተኛው መፈለግ ይሄ ነው በእናንተ ሆኖ ሰይጣን ሌላውን ደም ማፍሰስ ይሻል በእናንተ ሆኖ የሰውን ህይወት ማጥፋት ይሻል በዚያ ነው ደስ የሚሰኘው በእናንተ ሆኖ ነፍስ ሲጠፋ ማየት ይሻል ያንተ ተውታላችሁ በእግዚአብሔር መፈለግ ውስጥ እድሜያችሁን ትጨርሳለ ሰው የለም እዚህ ቤት ሃሌሉያ አንድ ሰው ለኔ ነው ያለ አሜን ይበላ አሜን ይሁን ወይ አሜን ይሁን ወይ ስለዚህ ሶስተኛው የእግዚአብሔርን መፈለግ አሜን የእግዚአብሔርን መፈለግ የሚፈልጉ ወይም ደግሞ የእግዚአብሔርን ፍላጎት መኖር የሚሹ በእግዚአብሔር መፈለግ ውስጥ እድሜያቸውን ይጨርሳል የመጀመሪያው ማን ነው ልጁ ኢየሱስ ሁለተኛው የመሰከረላቸው ባሪያ ዳዊት ናቸው ሶስተኛው ሐዋርያው ጳውሎስ በእግዚአብሔር መፈለግ ውስጥ እድሜያቸውን የጨረሱ ሰዎች ያን ጊዜ እግዚአብሔር አብ ለልጁ ምን አድርጎለታል መስክሮለታል በመፈለግ ውስጥ ትጨርሱ የፍርድ ቀን አለች ብያቸዋለሁ ቀደም ሐሳቡን አውርቻለሁ የሚሰሙት በእግዚአብሔር መፈለግ ውስጥ መጨረስ ማለት እግዚአብሔርን ማድመጥ ማለት ነው
እግዚአብሔርን መስማት ማለት ነው የእግዚአብሔርን ደስታ መኖር ማለት ነው እግዚአብሔርን መስማት ወይም በመፈለግ ውስጥ መጨረስ ማለት የኛን ፍላጎት ትቶ የእግዚአብሔርን ማድረግ ማለት ነው አላችሁ ክብር ይሁን እግዚአብሔር ዘመን ሰጥቷቸዋል እግዚአብሔር እድሜ ሰጥቷቸዋል እግዚአብሔር ገንዘብ ሰጥቷቸዋል እግዚአብሔር ዕውቀት ሰጥቷቸዋል እግዚአብሔር እድል ሰጥቷቸዋል የራሳችሁን ተው የሰይጣንን ፍላጎት ተው የሥጋን ተውት የእግዚአብሔርን ስትሮኑለት ለሕይወት የሚሆን አሜን እግዚአብሔር ያዘጋጃቸው ለማይሰሙ ለማይቀበሉ ግን በዚያ አታድንቁ አላቸው እነሱ ለሞት ለሚሆን ለፍርድ ይጠብቃቸዋል ስለዚህ በእግዚአብሔር መፈለግ ውስጥ መጨረስ ለምንድነው ለሕይወት ትንሣኤ ይሄ ነው የመጨረሻው ማጠቃለያው ሐሳብ ክብር ይሁን ሰው አለ አንድ ሰው ስለዚህ የሚገርማችሁ ነገር እግዚአብሔር እዚህ ሐሳብ ላይ ስንት ነገር ተናግሯል ሁለት የመጀመሪያው 30 ቁጥር 5:30 ላይ ምንድነው ያለው እኔ ላይደርግ አይቻለኝም እንደሰማው እፈርዳለሁ ፍቃዴን ግን ቅን ነው ፍርዴም ቅን ነው የላከኝን ፍቃድ እንጂ ፍቃዴን ምን አልልም አልሻም ያለው ምንድነው እንዲህ ነው አንደኛ የላከኝ ፍቃዱን አይታችኋል የማንን የእግዚአብሔርን ሁለተኛው እኔ ያለ የራሴ አለኝ እዚህ ሐሳብ ላይ የኔን ሳይሆን የሱን ነው የእናንተን እየተዋችሁ እግዚአብሔርን ከኖራችሁ ከዚህ በኋላ እነግራችኋለሁ የመጀመሪያው ድላችሁ ለሕይወት ለሚሆን ትንሣኤ እግዚአብሔር ያዘጋጃቸው ሰው አለ እዚህ ቤት አንድ ሰው ጮኸ አሜን ይበል ሃሌሉያ ስለዚህ እዚህ ሐሳብ ላይ ሁለት አካል እንኳን ቢሆኑ ሁለት አካል ብሎ የሚለው ሐሳብ እግዚአብሔር ለልጁ ለኢየሱስ የሰጠው ነገር የሰጠው ማንነት ነው በሰጠው ውስጥ ግን ኢየሱስ የኖረው የእግዚአብሔርን እንጂ የራሱን አይደለም የራሳችሁን ተው የእግዚአብሔርን ኑሩ አንድ ሰው ጮሆ ለኔ አሜን ይበላ ሃሌሉያ የኛን ፍላጎት እየተውን የእግዚአብሔርን ስንኖር በእግዚአብሔር መፈለግ ውስጥ ለሕይወት ለሚሆን ትንሣኤ በፍርድ ቀን እግዚአብሔር ያዘጋጀናል አንድ ሰው ጮሆ አሜን ጻድቅ ወይም ቅዱስ መበስበስን እንዳይ እግዚአብሔር ምን ብሎታል አለ መርጦታል አለ ከነዚህ ጋር እንዳይጠፋ ነው ያለ ማንን ብሉይ ኪዳን ዘመን የነበረውን ዳዊት እንዳይጠፋ እግዚአብሔር ከነዚህ ጋር እና ለሕይወት ትንሣኤ ከተዘጋጁት ጋር ዘንድሮ እግዚአብሔር አይቶልሻል የሚናገርልሽ ባይኖር ስላንቺ የሚያወራ ከዮሐንስ የሚበልጥ አንድ ምስክርነቱ እውነት የሆነ ስላንቺ የሚናገር በላይ ማን አለ አትናገርም ወይ አጠገባችሁ ያለውን ሰው በላይ ያለ አንድ አለ በሉት በላይ አንድ ሰው ለኔ ነው ያለ አሜን ይበላ ጨምር ነካርጉት ዘንድሮ በሉት ያንተን እየተውክ የእግዚአብሔርን ደስታ ትኖራለህ በሉት ያን ጊዜ በፍርድ ቀን ለሕይወት ትንሣኤ እግዚአብሔር ያዘጋጃል አንድ ሰው ለኔ ነው ያለ ጮሆ አሜን ይበላ ውሰድ ሃሌሉያ ውሰድ አንድ ጊዜ አሜን ብላ ሃሌሉያ አጠገባችሁ ያለው ሰው ስላንተ ሕይወት የሚናገር ባይኖር የሚመሰክር በላይ አለ ከዮሐንስ የሚበልጥ እውነተኛ ምስክር እርሱም ጻድቅ ፈራጅ እግዚአብሔር በሉት አለ ባል ባይመሰክር እህት ባይመሰክር ወንድም ባይመሰክር ጎረቤት ባይመሰክር ፓስተር ባይመሰክር ወንጌላዊ ባይመሰክር ስላንቺ የሚናገር ጻድቅ ፈራጅ እውነተኛ ማስረጃ ከዮሐንስ የሚበልጥ አሜን በዚህ አለ አንድ ሰው አለኝ ያለ አሜን ይበላ ውሰድ ሃሌሉያ በላይ አለ አሜን የሚናገር ጻድቅ ፈራጅ አለ አሜን